እደውልልሃለሁ ችግር የለውም ያችን ልጅ ሂደት ትስማታለህ እኔ ፎቶ አነሳለሁ ማንን ነው ምልህን አርግ አሁን ስንት ነው የምትፈልገው 500 ሺህ ብር አካውንትን ስጠኝና ሂድ ስራ እንጨርስ አንተ ያምካል እንዴ ስራዬን ጨርሻለሁ አስገባሽልኝ ሰላም እኮ ነኝ አታቀኝም ጂል አሃ ነው ሚስተር ሰን ምን ፈለግሽ ደግሞ ተመልከት የምትወዳት ፍቅረኛ መንገድ ለመንገድ ከጎረምሳ ጋር እየተሳሳመች እና ምን ይጠበስ እስከመቼ ትጎዳለህ ይሄን ነገር ደግሞ እኔ ካልነገርኩ ማንም አይነግርም በጣም ነው የምታሳዝነው ምን አገባሽ አንቺ ይመለከትሻል የሆነ ነገር አስነክታ ነው እንጂ ዝም ብለማ እንደዚህ አትሆንም የምትሰራውን ስራ ባይኔ ያሳየው ለምን አታምነኝ ያሳየሽኝ ነገር እውነት ቢሆንም አንቺ ስላሳየሽኝ ብቻ ግን አላምንሽም ወንድሜ እንዳታምናት ፍቅረኛህን ያሳምኳት እኔ ነኝ 500 ሺህ ብር ሰጣለሁ ብላኝ ነው ምን ለምን ከሳምኳት በኋላ ደግሞ ሸምጠጣችኝ ብሩ አልሰጠችኝም የሞተን ሰው በምንም እንደማትመልሽ ሁሉ እኔንም ወደ አንቺ በምንም አትመልሽኝ ለሰዎች መልካም ነገር ልታረግ ትችላለህ ግን ምን መሰለ ክፋቱ ለሰዎች ምንም ያክል ነገር ብታግዛቸው ምንም ብታረግላቸው የፈለጉትን ነገር እንዲያሳኩ ብታግዛቸው አንተ ከስጋ እንኳን ቆርሰ ብትሰጣቸው እነሱ የሚያዩት ያንተን መስጠት ነው እንጂ አንተ እነሱን ለማገዝ የርከውን ርቀት ማየት አይፈልጉም አንተ እነሱን ለማገዝ የተሰቃየውን ስቃይ ያየኸውን መከራ የርክበትን ርቀት መስማትም ማየትም አይፈልጉም እነሱ የሚፈልጉት ካንተ መቀበል ብቻ ነው እንጂ እንዴት አመጣኸው እንዴት አረከው እንዴት ሆነ ነው እንደዚህ ለኛ ይሆንክ ያለው ብለው መጠየቅ አይፈልጉም የተቀባይ ሰዎች ችግራቸው ሁሌ መቀበላቸው ነው እንጂ እንዴት እንደመጣ እንዴት እንዳመጣው መጠየቅም ማወቅም አይፈልጉም በተቻለ መጠን ባላንስ አድርገው ምክንያቱም የሚቀበሉ ሰዎች ሁሌ ሆዳም ናቸው አንድ ቀን በቃኝ አይሉ አለቃ ከተማው ላይ ትልቅ ወረርሽኝ ተፈጥሯል የምን ወረርሽኝ አለቃ ወጣቶች የሚያደነዝዝና ተስፋ የሚያስቆርጥ አለቃ እየሰማሁሽ ነው አገሪቱ ውስጥ ያሉ ትላልቅ ፋብሪካዎች እየተዘጉ ነው ምን ማለት ነው እየተዘጉ ነው ማለት ቆይ ዛሬ እኔን ለማሳበር ነው እንዴ የተነሳችሁት በከተማችን ያሉ ቢዝነሶች እየሰራን አይደለም ስራ የለም እያሉ ንግድ ፍቃዳቸውን እየመለሱ ነው ፈጣሪ ሆይ ምን እየተፈጠረ ነው ውጡልኝ አሁን አለቃ ይበቃኛል ከዚህ በላይ ምንም ነገር መስማት አልፈልግም አለቃ ከተማ ውስጥ ምንም እንቅስቃሴ የለም አስፋልት ላይ የመጣሁት ብቸኛ ሰው እኔ ነኝ ተሽከርካሪዎች ምንም አይነት አገልግሎት እየሰጡ አይደለም የንግድ ሱቆችም ተዘግተዋል ይውላችሁ በፍጥነት ምንም አይነት ጊዜ ሳታጠፉ አልኬሚስቱን ፈልጉልኝ የት ብለን ነው የምንፈልገው አለቃ አልኬሚስቱ ማን እንደሆነ አናውቅም የሰፈር እንዳለም እኮ አናውቅም አንድ ቀንም እኮ በፎቶ አይተነው አናውቅም እና እንዴት የት ነው የምናገኘው አላውቅም ለዚህ ወረርሽኝ መድኃኒቱ ሊገኝ የሚችለው ከሱ ብቻ ነው አልኬሚስቱን እየፈለክ ነው ማን አንተ ሁለት ምርጫ አለ ወይ ስልጣንህን ትለቃለህ ወይ ደግሞ አልኬሚስቱ የት እንዳለና ፎቶውን እልክልሃለሁ ለሱ ደግሞ 10 ሚሊዮን ብር ትከፍላለህ አንተ ደደብ 10 ሚሊዮን ብር ማግኘት ቁጥሩ እንደመጥራት ቀላል መሰለህ ኦኬ ምርጫ አንተ ነው እንግዲህ እሺ ቆይ ተጠንቀቅ ስህተት እሰራለሁ ብትል ቀድሜ አልኬሚስቱን አጠፋዋለሁ ልኬልሃለሁ ለሁላችሁ ፎቶውንም ያለበትን ሎኬሽንም ልኬላችኋለሁ ዳይ ፍጠኑ ቀጥታ ሁለተኛ ላይ ትሄጃለሽ
ባለሽበት ቁሚ። አሁን ወደ ቀኝ ዞርቴና እግርሽ አጠገብ ያለውን የደረቀውን አትክልት እዩ። እዛ ውስጥ ቁልፉን አስቀምጬልሻለሁ። አሁን ፊት ለፊትሽ ያለውን በር ክፈችው። ሰርፕራይዝ! ይሄ ምንድነው? አሁን ለተፈጠረው ለወጣቶች የመደንዘዝና የተስፋ መቁረጥ ስሜት እንዲሁም የፋብሪካዎች መዘጋትና የቢዝነሶች ስራ ማጣት ትልቁ መድኃኒቱ ፊት ለፊትሽ ያለው ክሬዮሊንክ ብቻ ነው። ክሬዮሊንክ ማለት ሶሻል ሚዲያ ላይ ሆስት ሆኖ መስራት ለሚፈልጉ ሶሻል ሚዲያ ማናጀሮች እንዲሁም ደግሞ ማስታወቂያ መስራት ለሚፈልጉ ክሬተሮች የተለያዩ ካምፓኒዎችን የሚያቀርብ ፕላትፎርም ነው። እንዴሰን ሄሎ ሰን፣ አሁን ስልክ ማውራት አልችልም። ምን አርኪ ነው እንደዚህ ዘጋኸኝ? ፈታ ምርባትን ከስራ የተረፈችኝ ጊዜ እያባከንሽብኝ እንደሆነ ብታቂ እንደዚህ አትናገሪም ነው። በይቾቹ ቀልደኛ። ሄሎ ሄሎ ሰን፣ አንዴ ስራ ላይ ሁኜ ነው፣ መልሼ እደውላለሁ። ቆይ አንዴ ምን አድርገን ነው እንደዚህ የዘጋህን? ስራ ስለበዛብኝ ነው። ከኛ ጋር አይደል እንዴ ስትል የነበረው? ከመቼ ወዲህ ነው አንተ ስራ ይዘህ ምናምን ቢዚ ሆንከው? ስራ ፈት ነው ወይስ ሹገር ምናምን ማጫወት ጀመርሽ? ቀልደኞች። እናንተን እያንዳንዱን ነገር ላስረዳ ወይስ ያለችኝን የተረፈችኝ ጊዜ ፈታ አልበልባት? ተመስገን አቦ። ሰሊና የት እየሄድሽ ነው? የትም ንፋስ ተቀብዬ ልግባ ብዬ እኮ ነው። ቀኑ ሙሉ ስራ ስፈልግ ነበር፣ ደክሞኛል። ሰንማ ሸመጠጠን እኮ። የሆነ ሹገር ማሚ እያጫወተማ መሆን አለ መሰለኝ። ቢሆን ነው እንጂ ከኛ ጋር ደም ድድስ ያሰጣም ይውል የነበረው። የሆነ ቦታ ነው እስቲ ቁጭ ብለን እናወራም። እንዴሰን እንዲህ ሰዎች ገሃነም ብገባ ተከትለውኝ ይመጣሉ። ሰል ምን አጥፍተን ነው እንደዚህ ዘጋን? ጓደኞች አይደለን እንዴ? በስራ ማጣት እኮ እየተሰቃየን ነው። ቆይ አናሳዝንህም? አንተ ሶሻል ሚዲያ ማናጀር ነው አይደል ለመሆን የምትፈልገው? አንቺ ደግሞ ሆስት ነው አይደል ለመሆን የምትፈልጊው? በታክሲ ጥበቃ፣ ፀሐይ በመመታት አቦራ በመቃም እንዲህ ተንከራታችሁ እግራችሁ ቅቅል እስከሚመስል ድረስ ስራ አታገኙም። ስራ ማግኘት ከፈለጋችሁ 30 ሰከንድ ለራሳችሁ ሰጣችሁ ክሬዮሊንክ ላይ ገብታችሁ አንቺም ሆስት መሆን ትችላለሽ። አንተም ከፈለካቸው ካምፓኒዎች ጋር ሶሻል ሚዲያ ማኔጅመንት መስራት ትችላለህ። ከዚህ በላይ ውለታ ልውልላችሁ አልችልም። ሰን ተኾይና ተቆልዓ በይና ትዛረብላ ከመዑዲት እንደ ብድ ብቻዋን እያወራች አይደለም፣ ከራሷ ጋር እያወራችና ከጭንቀቷ ጋር እየተደራደረች ነው። አየሰን ስኻተ ዋጋዕ ነገር በቃ ምንም ክርደን ያኻለ ብራዘር ይቅርታ ዝሓፍተይ ሰብ መሊኡ ኣብ ዝፈሳሰላ ዓለም በይነ ክታይ ትገብር ለኸዛም ቤተይ አይ ምንም ብቻዬን መሆን ፈልጌ ነው። ሙሉ ግቢን የተከልካቸው ብርቱካኖች ፍሬ ካላፈሩና ዝም ብለው የሚያድጉ ከሆነ ምን ይጠቅማል? እና ምሳና ምንም ነገር እኮ ይውልኝ። እሷም እንደዛ ናት። ለአንተ ብርቱካኖቹ ፍሬ እስካላፈሩ ድረስ ምንም እንደማይጠቅሙ ሁሉ እሷም ሰዎች ካልጠቀሟት በሰዎች መከበቧ ምንም አይጠቅማትም። ጸጉር ሲያድግ የሚቆረጠው እኮ ስለማይጠቅም ነው። ጥፍርም የሚቆረጠው ስለማይጠቅም ነው። ሰን ተረዲካ ዲግን ብቸኝነት ያተባላተጣላኻ ብቸኝነትን ከማይጠቅሙ ሰዎች ጋር አታወዳድረው። ምክንያቱም ብቸኝነት የሁሉም ነገር መሰረት ነው። አይተረዳእነን ሰን ንሕና እኳ ካለ ሰባት ይኮን ሓዲግና ንኺድ ኸትብለን ዘለኻ አይ ተዋት፣ እዚህ ትሁን የለመደችውን። እኛም ዛሬ ወስደን ነገ ከምንገላ ወይም ነገ ከምናስቀይማት እዚሁ ብቸኝነቷ ይሻላታል። ሰው አለው? አይ የለውም። ሰው ትሸታለህ።
አልገባኝ። ሰው የሚሸት ሰው በምፈልግበት ሰዓት ላይ ነው ያገኘው። እኛ ማሽተት የምንፈልገውን ስለምናሸት ነው እንጂ ሰዎች እኮ ሁሌም ሰው ነው የሚሸቱት። የጸሎት ምላሽ ነክ በስለት ከህይወትሽ እስከምታስወጪኝ ድረስ ማለትሽ ነው? አልገባኝም። በጸሎት የሚገናኙ ጥንዶች በስለት ነው የሚለያዩት። እኔ ግን እንደዛ አይደለሁም፣ ምክንያቱም ሰው ያስፈልገኛል። እርግጠኛ ነሽ? እግዚአብሔር በሚያውቀው አዎ። ከፍቅረኛዬ ጋር ዛሬ ነው የተለያየ ነው። አየክ አይደል? የጸሎት ምላሽ ነው ያልኩ እኮ በምክንያት ነው። አይ ያንቺ ጸሎት መልስ ስለሆንኩ ሳይሆን የተለያየ ነው፣ ችት ስላረኩባት ነው። አሁንስ የጸሎትሽ መልስ ነኝ? አይ አንተማ የቅዠቴ መልስ ነህ። ጎበዝ። እንደዚህ እውነቱን ስታውቁ ሴት ሳትሆን ወንድን መጠየቅ ያለባት፣ ወንድ ነው ሴት ልጅ መጠየቅ ያለበት። እሺ ችጋራሞቹ ያኔ ከዚህን ከፍ ጓደኛ እኔም ብትመርጡ ኑሮ ዛሬ መስታወትና አልሙኒየም ስትቆርጥ እዚህ ባልተገኘህ ነበር። እና ምን ይፈጠር? እኔ አቦራ አልወድም። ይቺ የተረገመች ደግሞ መጣች። እሺ ችጋራሞቹ ያኔ ከዚህን ከፍ ጓደኛ እኔም ብትመርጡ ኑሮ ዛሬ መስታወትና አልሙኒየም ስትቆርጥ እዚህ ባልተገኘህ ነበር። እና ምን ይፈጠር? ከአንደበትሽ ጥሩ ነገር የማይወጣ ከሆነ ባታወሪስ? ተመልከት የምንሄደውን መኪና፣ የምኖርበትን ሌክዠሪ ቤት ብታየውማ ደቁም ፊንት ትሰራለህ። አንቺ ሌክዠሪ የምትይው ቤት የሚሰራው እኛ 140 አልሙኒየም እና መስታወት በምናመርተውና እንደዚህ በምንቆራረጠው አልሙኒየም ነው። ስማ፣ መስራት፣ መኖር እና ማውራት የተለያዩ ነገሮች ናቸው። የሚሰራ ሰው ሁሌ ሰራተኛ ነው፣ የሚያወራ ሰው ደግሞ ሁሌ ወረኛ ነው። የሚኖር ሰው ደግሞ ሌክዠሪ ቤቶችን እየቀያየረ ይኖራል። የኛ የ140 አልሙኒየም ፍላጎትም እናንተ እንደፈለጋችሁ የምትኖሩበትን ሌክዠሪ ቤት መስራት ነው። ስለዚህ አንቺ ኑሪ፣ እኛ እንስራ። ተይኝ አሁን ውጪ። አልቀረባችሁም ወገኞች። ስማኝ አንበሳው፣ የሚሳካልህ ሃይማኖተኛ ስለሆንክ አይደለም፣ ቤተክርስቲያን ስለተመላለስክ አይደለም፣ ወይም መስጊድ ደፋ ቀና ስላልክ አይደለም፣ ገዳም ለገዳም ስለዞርክም አይደለም። ብራዘር፣ በሃይማኖተኛ ቢሆንማ ቤተክርስቲያን በር ላይ የማይጠፉ ሰዎች አፍታም ይሆኑ ነበር። መስጊድ የሚመላለሱ ሰዎች አፍታም ይሆኑ ነበር። ገዳም ለገዳም የሚንከራተቱ ሰዎች አፍታም ይሆኑ ነበር። የማይሳካላቸውና አፍታም የሚሆኑት ሃይማኖተኛ እንጂ አማኝ ስላልሆኑ ነው። የሚሳካልህ ስታምን ብቻ ነው እንጂ ስለተመላለስክ አይደለም። አንተ የምትፈልገው ነገር የምታገኘው በሃይማኖት በኩል አይደለም፣ በእምነትህ በኩል ነው። እሺ፣ ምን ያክል ታምናለህ? በራስህ ምን ያክል ታምናለህ? በአምላክ ምን ያክል ታምናለህ? የምትፈልገውን ነገር ማድረግ እንደምትችልስ ምን ያክል ታምናለህ? ያ ነገር ለአንተ ቀላል እንደሆነ፣ ያ ነገር ለማሳካት ስትሄድ ፈጣሪ ካንተ ጋር እንደሆነስ ምን ያክል ታምናለህ? ሃይማኖተኛ በሆነ ሳይሆን ባመነ